ቢያንስ ከ30 ደቂቃ በኋላ እመጣለሁ ብሏል። 30-40 ደቂቃ ከዛ በኋላ እንፖስታለን። የአሸድዬን ፎቶ ፖስተዋል። ችግር የለውም። ኦልሬዲ እስከ 1 ሰዓት ድረስ ይወጣል። እና ደግሞ ስርዓት እኔ አልወድም በጣም እንደዚህ አለቅጥ መደፋፈር በጣም የሚያስጠላው። ስርዓት እሺ፣ ስርዓት እኔ ማርያምን ተናገሩ። 30 ውደዱ፣ ግን ራስ በራሳቸው መከባበር የሚባል ነገር አለ። በዛ ላይ ደግሞ ሁለት ሰው ሲነካካ ሙሉ ሰው አብሮ መነገር የለበትም። አሁን ሙሉ ሰው እንደተጣላና የሆነ ነገር እንዳለው አንድ ሰው ገብቶ እዚህ ጋር የሆነ ነገር ይጽፋል፣ ሁሉንም ነው የሚናገረው ሰው። ስርዓት ከደበራችሁ አለመግባት ትችላላችሁ። እዚህ ጋር ሁለተኛ አንድ ሰው ስድብ ሲጽፍ ካየውን እኔን ደጋፊ ነኝ ብሎ የሚል ሰው ማርያምን እኔ ራሴ ነኝ የምናገራችሁ። ስርዓት እሺ፣ በቃ አለቀ። ሌላ ነገር የለውም። መከባበር ከምንም በላይ የሚበልጠው መከባበር ብቻ ነው። መከባበር ተከባበሩ። ከዛ ውዴታውም ሰው ማክበሩን የሚመጣው ራስ በራሳችሁ ስትከባበሩ ነው። በዛ አንድ ሰው የፈለገውን ነገር የመጻፍ መብት አለው። አንድ ሰው የፈለገውን ሰው የመከተል መብት አለው። አንድ ሰው የፈለገውን ሰው ካፕል ማድረግ መብት አለው። አንድ ሰው የፈለገውን ነገር መጻፍ ይችላል። ሰው ስልኩ ምክንያቱም የራሱ ስለሆነ ሊጠቀምበት ስለሆነ የያዘው ስልኩ እሺ፣ አይመለከተንም። እናንተም የፈለጋችሁትን ማንኛውም ሰው የፈለገውን መጻፍ መፖሰትም ይችላል። እኔን ከሌላ ሰው አንጥተው ሄደው ከማንም ከማላውቀው ሰው ጋር ሊፖስቱም ይችላሉ። መብታቸው ነው። እኔም ብቻዬን የሚፈልገኝ ሰው አለ፣ መብታቸው ነው። እሺ ወይ እንደዚህ የሆነ ነገር ሰው እንዲናገራችሁ አጠብቁ። ገባችሁ አይደል? ማንም የፈለገውን አይነት አክት መከተል መብት አለ፣ የራሱ ነው ስልኩ። ግን ደግሞ ማንም እኔ ቤት መጥቶ የመሳደብ መብት የለውም። ማንም እኔ ስልኩ እኔ ተጠቃሚ እስከሆንኩ ድረስ የኔ ስልክ እስከሆነ ድረስ እዚህ ጋር መጥቶ መጋገጥ አይቻልም። ገባችሁ? ለከት ይኖረው፣ ለሁሉም ነገር ለከት ሲኖረው ደስ የሚለው እሺ። የቆጡን አወርድ ብላ የምኑን ነው የሚባለው? ጣለችው ይባላል። ስለዚህ መጀመሪያ መከባበር ያለበት ፍቅር፣ ማክበር፣ ሰው መውደድ፣ ለሰው ማዘን፣ ለሰው ማሰብ ይጀምራል። የሆነ ነገር ሲናገር ያሚንሽን ታረጉና ልክ እንደተነካ ሰው ዝርዝር ያደርጋቸዋል። የሆነ ሰው የሆነ ነገር ብሎ የሆነ ሚንሽን ማንንም እኮ አልነካም የሆነ ነገር ሲል እንዲህ በጣም ነው የደበረው። እዚህ ጋር አንድ ሰው መቶ ሰደበኝ አይደለም? ሚዩት አረጋችሁት። ድጋሜ ሰደበኝ። እኔ አላነበውም፣ እሱ ግን ደጋግሞ አንብቦ ነው የሚጽፍልኝ ለኔ አይደለ? ሰው ራሱን እንጂ እኔን አይሰድብም። እናንተ ስለማትረዱት እንጂ እኔ ስጽፍ አሁን ቆሻሻ ብዬ አይደል የምጽፈው? ቆሻሻ ያልኩት እኔ ነኝ እንጂ ያ ሰው ላይ ያነብልኝ ይችላል። ስለዚህ የሆነ ሰው ሲናገር ያን ነገር ስለምታዩላቸው ነው እንጂ ባታዩላቸው ነው እንደተረሱና እንደተተው ሲገባቸው ምንም ማድረግ ምንም የለም። አይ ለሚያረጥርጥና ለሚወራ ሳይሆን ያው ስራችሁ ብትሰሩ ብዬ አስባለሁ። እሺ እዚህ ጋር ክፉ ቃል መነጋገሩ፣ ላትተዋወቁ ላትገናኙ ክፉ መመላለሱ ጥሩ አይደለም። አንተም አንቺም ሁላችሁም ራስ በራሳችሁ ትተዋወቃላችሁ። ሁላችሁም ራሳችሁን እኔም እናንተም ራሳችንን እናውቃለን። መጥፎም ሆን ጨካኝም ሆን የሆነ ሰውም ሆን የሆነ ሰንበድም ሆን በቃ ራሳችንን እናውቃለን።
የምንጽፈው በራሳችን ጋር ሰው ድጋሜ እኔ ጋር እንደዚህ አይነት ኮሜንት እንዳላይ ያለ አግባብ ደግሞ ሚዩት ሰው ሚዩት አታድርጉ። እሺ ያለ አግባብ ሰው ሚዩት አይደረግም። አንድ ሰው አሁን የተሳደበ መስሏችሁ ግን ደግሞ ያ ሰው ለእኔ ምክር ቢጤ እየጣለልኝ ከሆነ በቃ ይሞክር። ሜቢ ሊጠቅመኝ የሚችል ነገር ሊሆን ስለሚችል አትመውቱ። እሺ እና እንደዛ ነው። ሰሞኑን ደግሞ ምን እንደሆነ አላውቅም፣ በጣም ፍቅራችሁ በዝቷል። በሰላም ነው፣ በጣም እየተዋደዳችሁ ነው። በሰላም ነው። ሱስ እናቴን የምሬን ነው። ፍቅራችሁ በጣም ጨመረብኝ። በጣም እርስ በርስ እየተዋደዳችሁ ነው። ሀቂቃ እውነቴን ነው። በሰላም ነው። ግን ከሄድ ያደርግላችሁ፣ መጨረሻውን ያሳምሩ። እመቤቴን እኔ የምሬን ነው። ማርያምን የማልገምተው ሰው ከማልገምተው ሰው ጋር በአንድ ሆኖ አገኘዋለሁ እና ደስ ይላል። የምትሉ ጊዜ ስለሆነ በቃ እንደዚህ ሁሉ አይለያችሁ። ፍቅር 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 ያዝንብልን፣ አንድ ያድርገን። እንግዲህ ደግሞ ደግሜም ከዚህ በፊትም ተናግሬያለሁ። ኮስትርን ጥሎ እኔን ለማንሳት የሚጥር ሰው በዚህ ሰዓት የሚያስጠላ ነገር ነው። ታውቃላችሁ አይደል? እኔን ጥሎ ኮስትርን ሊያነሳ የሚሞክር ሰው ስህተት ነው። ሁለታችንም ስራ ነው የምንፈልገው። ሁለታችንም እድገት ነው የምንፈልገው። ጊዜ ጀግና ነው። ሁሉንም በጊዜው ታዩታላችሁ እንጂ የሆነ ነገር ፈጥናችሁ የሆነ ሰው ላይ ትለጥፉና ማለት ነው። ባይዘው አንድ ነገር ልንገራችሁ፣ ለሁሉም ደጋፊ ሰው ሁሉም በቃ ተከታይ ነኝ የሚል ሰው ልንገራችሁ። አንድን ሰው ከአንድ ሰው ታጣምሩና ያ ሰውና ያ ሰው ሲጣሉ በጣም አንድ ላይ እያሉ በጣም ተወዷቸውና ለዛ ለሰው በጣም ቆማችሁ ትከራከራላችሁና ልክ ያ ሰው ሲጣላ ከአንድ በኩል ትሆኑና አንደኛውን ሰው ቅጥቅጥ ታደርጋላችሁ። አያችሁ? በፊት እኮ በጣም ስታቀብጧቸው የነበሩ ሰዎች ናቸው። ሲለያዩ አንቺም መልካም አንተም መልካም ወደ ፈለጋችሁት። አያችሁ? ሰው እናንተ ያጣመራችሁት ነገር መልካም የለውም። እናንተ በፈለጋችሁት የሚሄደው መንገድ መልካም የለውም። ምክንያቱም በፈለጋችሁ ሰዓት ነው የምትንዱት፣ በፈለጋችሁ ሰዓት ነው የምታፈርሱት። ይመቻችሁ። እኔ ስታይል ገብርኤልን እንደፈለጋችሁ አድርጉ ባበሉ። ግን እናንተ ህይወት ላይ አይደለም እና የውጭ ሰው ቀርቶ እናት አባት ፍቅረኛሽን አታገቢም ብሎ ቢልሽ አፍንጫውን በልሽ ነው ላጥ የምትይው ባልሽ ጋር። ስለዚህ የዛን ያክል ለህይወታችሁ እንደምትጨነቁት የእኛም እቃቃ ህይወት እቃቃ ጨዋታ አይደለም ህይወታችሁን። እሺ አንጋጋጥበትም ሳብቅም። ስለዚህ ይህን ስራ አብረን እንደግ። ሰው እንዲያገባም የምትፈልጉ ሰዎች ደግሞ ጊዜ ጀግና ነው ብያችኋለሁ። ሁሉንም እንድከች ከች ከች አድርጎ ያመጣዋል። አገባላችኋለሁ። ግን በኋላ ባሌን አፋትቼ ከሌላ ሰው ጋር ወይ አገባዋለሁ ብትሉ እንደ አነቂስቤ ነው እንዴ እላይኛው ቤት ይዣችሁ የሚሄደው። በአንድ ነው የምንሄደው። ከዛ ለፍርድ አስቸጋሪ ሰዎች እንሆናለን። ዋናው ዓላማና ኢላማችን እዚህ ጋር ስራ እንጂ ሌላ አይደለም። ሰው ችግር የለውም። እንደፈለጋችሁ ማድረግ መብት አላችሁ። ግን እንደፈለጋችሁ ስላችሁ ቀይ መስመር አለ የሁሉም ሰው እና ቀይ መስመራችሁ ጠብቃችሁ እና እንደዛ ነው። እና ደግሞ ደስ የሚለው ነገር አሁን ላይ እግዚአብሔር ይመስገን እሱ በተራመደበት ቦታ ላይ የኔ ስም ይጠራል ግዴታ። ግምጁ ምንድነው? የለችም እንዴ? የት ሄዳ ነው? ልክ እንደናንተ የውጭ ሰው ይጠይቀዋል። እኔ ብቻዬን ውጭ ከወጣሁ እንዴ ኮስትሪን የጥለሹ ነው። ያ ማለት በጣም የሰው ፍቅር አለን፣ በጣም ሰው ይወደናል። እና እግዚአብሔር ስራችንን ይባርክልን ወደፊት። እና እንደዛ ነው። ወዳችኋለሁ በጣም ነው።
የምወዳችሁ። ኢትዮ ሪከርድ እኔም እሱም የምናበረታታህም ወደፊትም እንድትሄድ እንደዚህ እንድትሰዳደብ ምናምን ሳይሆን የሆነ ቦታ ላይ እንድትሄድ ነበር የምንፈልገው እኛ ማለት ነው። ልክ የሆነ አለ አይደለ እንትኖች ሪከርደሮች ጋር እንደዛ ፉክክር እንድታደርግ ነበር የምንፈልገው እና ግን ያው ብቻ ይመች እንደሙድ። ግን ፕሊስ በእግዚአብሔር ሰው አትሳደብሽ። ተዋቸው፣ በቃ ተዋቸው። ንቆ መተውን የሚያክል ነገር የለም። ሲተው ነው ሰው ስሜታ የሚሆነው። በሮሮ ይብላልሽ ሴት ናት። ምንም ትሁን እንዴ ከተናገረችማ ይሁን አውቃለሁ እኮ እኔ አውቃለሁ እኔ ሴት እንደሆነች። ግን ደግሞ ያው አለ አይደለ ሚስጥር መስሎ ስለታየ ነው እዚህ ጋር እንደ ሴት እንደ ወንድ መጣራት እንጂ ሴት እንደሆነች ገና እንደመጣች ደርሶኛል። ግን ደግሞ የሆነ ሰው አብሯችሁ ሲኖር ግዴታ የሆነ መሸፈን ያለባችሁ ነገር ስላለ ነው ዝም ያልኩትኝ። ሲስተሯ ካወጣችሁ እንግዲህ ምንም ማድረግ አይቻልም። ኢትዮ የኔ ቆንጆ አረ ኢትዮ እና ብራዘሬ ላለው ሰው አትሳደብ እሺ። ብርዝናዬ ወንድም ስለ ጀነጀንኩት አይጠፋም እኮ የጀነጀናል። ሴት ልጅ ባይዘወይ ማን ነገራችሁ? እንዴት አወቃችሁ ሴት እንደሆነች? ጾታ አጣርታችኋል? እቃዋን አይታችኋል? አዎ ትክክል ነሽ። ባይዘወይ ሌቭል ሲባል አሁን እነሱ አልገባችሁም። እኔን ያወቀኝ ሰው ገስት ገብታችሁ ማውራት ባይዘወይ ልንገራችሁ፣ ማርያምን አዳኞቹ የኔን ፕሮፋይል ታረጉና ወይ የኔ ልጆች እዚህ ገስት ላይ የማስገባችሁ ልጆች ትሄዱና ልክ እኔን አንድ ሰው ዛሬ ካወቀኝ ትሄዱና እዛ ገስት ላይ ገብታችሁ የማይሆኑ ወሬዎች ማውራት። ከዛ ደግሞ የሆነ ሰው ቤት ትገቡና ገስት ላይ እንደዚህ ብሎ ማለት። ከዛ ይሄ ነገር በጣም ነው የሚያስጠላው። ከዛ ሰው መዘቅዘቅ፣ ሰው መሳደብ። ሌቭልሽን ያወርዱት ማለት እንደዛ ነው። እሺ በቃ የሆነ ቦታ ላይ መገኘት የሌለባችሁ ቦታ ላይ አትገኙ። ዝም ብላችሁ ስትፈለጉ አትገኙ። ውድ ነገር ውድ የሚሆነው በስንት አንዴ ስለሚገኝ ነው። አዲስ ዓመት እንድጓጉተን የምንጠብቀው ለምንድን ነው? ከዓመት አንዴ ስለምትመጣ ነው። ስለዚህ ልክ እንደዛ ውድ መሆን አለባችሁ። እሺ እኔ አልገኝም። እውነቴን ነው። እስኪ የምሬን ነው። ውድ ሆነ ነገር መጨረሻው ያምራል። ግን ደግሞ ሁሌም የሆነ ሰንበሬ እናንተን የሚያገኛችሁ ከሆነ ይሰለቻል። ገባችሁ? ሁሌም እንደኔና እንደናንተ የሚላመድ ሰው አይኖርም። አሁን እኔ እናንተን ልሰለቻችሁ አልችልም፣ እናንተን ልሰለችሁኝ አልችልም ምንም ቢሆን። ምክንያቱም በጣም ተቀራርበን ተለማምደናል። ግን የሆነ ቦታ ላይ ሄዳችሁ ገብታችሁ የምትገመቱ አይነት ሰዎች አትሆኑ። እሺ እንቁ ወርቅ ነው መሆን ያለባችሁ። የፈለገ ሰው ዝም ብሎ ገስት ላይ ገብታችሁ የሆነ ቦታ ላይ ተሳዳቢ ቤት ገብታችሁ ገስት ላይ ተንጠልጥላችሁ ሳይ በጣም ነው የምናደደው። ባይዘው ምን አለ ፎቶን ቢያነሱት እንኳ የምልበት ሰዓት አለ ሳያችሁ። እናትን እንደዚህ ብሎ የሚል ወንድ ቤት ገብታችሁ ገስት ላይ ቁጭ ብላችሁ ፎቶን ሰቅላችሁ ጥሩ አይደለም። እንደዛ ነው። እሺ እና ደግሞ መልስ አትስጡ ልማለ እና ባይዘው ቪዲዮ ፎቶ ልልቀቅና ልግባላችሁ ይመስለኛል በኋላ እና በህይወታችሁም በዚህ ብቻ ሳይሆን በአመት አንዴ እንደምትመጣው በዓል ውድ ነገር እና ተፈላጊ እና ደግሞ ተዘጋጅተው የሚጠብቁት አይነት ሰው እንጂ ዝም ብሎ ግብስብስ አይነት ሰው አትሆኑ። እሺ በህይወታችሁም ቢሆን ማንም እንደዚህ አይነት ሰው አይፈልግም። ከስንት አንዴ የሚያገኘውን ነው ጉጉት ብሎ የሚያገኘው ሁሌ የሚያገኘውን ሰው
አይሰለችውም እንዴ? ሁሌ እኔ ስር ነው የምትባሉት። እንደዛ ነው። እሺ በዘወይ እኔም ብሎ መካሪ ሶሪ ይቅርታሽ። አንዳንዴ ሰው እንደዛ ነው የምትሉት። ተጠቀመ ይጠቅመዋል፣ አልጠቀመ አይጠቅመውም። አለቀ። አዋቂ ሁኜ ሳይሆን ደግሞ በእኔ ህይወት ላይ እየደረሱ ነገሮች፣ በእኔ ህይወት ላይ ያጋጠሙ ነገሮች እናንተ ባካፍላችሁ፣ በእናንተ ህይወት ላይ እየደረሰ ነገር ብታካፍሉ ደስ ይላል አይደል? አይደብርም? እና ምን አዲስ ነገር አለ? አዲስ አመት ምን አዲስ ነገር ይዛችሁ ልትመጡ ነው? ምን አሰባችሁ አዳኞቹ? የኔ ፍቅሮች አዲስ አመት ላይ ምን አዲስ ነገር ይዛችሁ ትመጣላችሁ? ቋቅሜን እንዴት አሰባችሁ? ፍቅር፣ ስኬት፣ አንድነትን ጨምሪያል እና ሰላም መሆንን፣ ፍቅር፣ ስኬት፣ አንድነት፣ የሰላም ሲሆንልን በጣም ነው ደስ የሚለው እና ደግሞ ብዙ ልጆች ላይክ አሉ ከስንት አንዴ ነው የሚገቡት እና ምኑ ነው እንደሆነ አላውቅም። ደህና እንደሆኑ ምናምን ነገር ጠይቁ። ለምሳሌ ኮኮዋ እና ደግሞ ድና ግምጃዬ አሉ ግን እና ጦይቢ በጣም ብዙ ልጆች አሉና ምን ሆናችሁ ነው ብላችሁ ጠይቁ። እሺ ሲጠፉ ጦይባ የት ነች አላውቅም። አይደል የት እንዳለች አላውቅም። የፍቅር ሰው ጦይባ ነበረች አሁን እና ብቻ ሲጠፋ ማለት ነው ለእኔም ንገሩኝ። እኔም ደግሞ ላይክ የሆነ ነገር ውስጥ ሆኖ ሊሆን ስለሚችል አዋሯቸው። ግን ደግሞ በሸር መልኩ ሄዳችሁ አይደለም። እሺ ሪል ሰው ናችሁ፣ ሰው ሆናችሁ ሄዳችሁ ጠይቋቸው። ኮኮባ ግምጃይ፣ ድነይ ግምጃይ፣ ጦይቢ መቅዲ ነዋ መቅዲ እነዚህ ልጆች አካውንታቸው አለ፣ ግን ልጆች የሉም። ዝናሬ ግምጃይ ዝናር አይደለሽም። ዝናር አይደለሽም ዘኮ ዝናር አይደለሽም። ለምን ተዋልሻለሽ ውዴ? ዝናር ኪብሪት ክላሿ እነዚህ ልጆች ነበሩ በፊት። አለች ጦይባ ግምጃ። አረ በኢየሱስ ስም አለው አለች። የኔ እናት እሺ ይቅርታ፣ እኔ እኮ ስላጣሁሽ ነው። ከዛ ደግሞ ረዱ እኮ እሺ ቆይ እየመጣሁ ነው ብሏል። ጀግኒት የኔ እናት ኦኬ። ፎቶ እናንሳሽ ነው እንዲ ያለሽኝ። ነገ ፀጉሬ ሊሰራ እና ታነሱኛላችሁ። እንደዚህ መሆን ደስ ብሎኝ ነው።